Ciao Nisati. Ciao Alessandro. Che fare? Kai lisama. Ah. Ciao Nisati. Ciao Alessandro. Che fare? Kai lisama. ጋይሶች እንግዲህ እንዳያችሁት ነው ድራማው እውነት ድራማ መሆኑ ማለት ነው። ዛሬ ላይ ያለ ዛሬ ያስታውቅባቸዋል። እንግዲህ ቦዚ እንዴት ተቆጥታ እንዴት ተኮሳትራ ማንን ነው የምታወቀው? ምንድነው እያልክ ያለው? የትናንትና ህይወትህ በጅምር ተንጠልጥሎ አሁን ደግሞ ሌላ ሴት ጋር የምትንጠለጠለው አንተ ማነህ? ምንድነህ እያለች እንዴት አላቅነቷ እየሰደበችው እንጂ ፍቅሩን ተቀብላ እሰየው ደግ አደረክ የሚል ስሜት ወይም ደግሞ ከዚች ጋራ የመስዋዕት ስሜት አልታየባትም ማለት ነው። እና ግን በግድ ሳቂ ተጫዎች ቅፍ አርጊያት እያለ እየይዞ ሲያስተቃቅፋቸው አይተናል ማለት ነው። በግድ እናንተ ፈርቀስ ዶላራችሁን እየሸቀላችሁ ነው። ነገሮች ሁሉ ድራማ ናቸው። ነገሮች ሁሉ ድራማ ባይሆኑ እሷ እንዳለችው ሄርሚ ይሄን ያክል አመት ዙረህ ተዟዙረህ እንዳይሉ ሁለት ሴት ጋር ተጃጀለ ከዛም በላይ ማለት ነው አትቀበልህም ነበር አሁን እና ግን ድራማው እየተቀስቀሰ ሲያደርግ እንደዚህ እንትን አይዲያ መፍጠሩ አሪፍ ነገር ነው ላለሁ ማለት ነው። ለምን እንደዚህ አይዲያ ካቆማችሁ ዶላሩም ስለሚያቆም ዶ መስራት ካቆማችሁ ያቆማል ማለት ነው። አሁን ኢትዮጵያ ዩቲዩበሮች ስራ ለሄር ነው ስራ አለብኝ ይላሉ፣ ግን የት ነው? ዩቲዩብ ነው ስራቸው። ጠዋት ተነስተው ታጥበው ብለው ቲክቶክ ላይ ቁጭ ብለው ታባርጉኝ አንድ አበባ ማለትና ዩቲዩብ መስራት ይሄ ነው ስራ፣ ሌላ የለም። የሚያበላ ነገር የለም ከዚህ የተሻለ ይሄ ነው። ቁጭ አድርጎ እግር እጅን አለስልሶ ሚዲያ የሚመጣ ገንዘብ መቀበል ቪዲዮ እየሰሩ ብቻ ማለት ነውና አንድ ስራቸው የሆነ ይሄ ስለሆነ ዞሮ እነሱ ሸክል ላይ ነው ያሉት፣ ዶላር ቆጥራ ላይ ነው ያሉት እንጂ እውነታው ማንጋ እንደሆነ ማንጋ እንደሚኖር አልታወቀም ማለት ነው። እንግዲህ የልጅነት ፍቅረኛ አይነት ብሏል ማለት ነው። የልጅነት ፍቅረኛው ከሆነች ታዲያ ለምንድነው ታናሽ ወንድሙ ጋራ እንደገና ፍቅር ጀምረናል በሚል ሂሳብ ሲላጡብን አይተናል። አብረው ይዋኙ ምን እያሉ እንደውም ትናንትናማ ያነበብኩት ፌክ እንዲሆን አላውቅም እንጂ ኤፍሬም ነው የሚለው ማለት ነው። አካውንቱ የታናሽ ወንድሙ ነው። የወንድሙን ዳቦ ወንድሙ ቢበላለት አሳመረለት እንጂ ምን አደረገው የሚል ኮመንት ተቀምጧል። እና ያንን ኮሜንት ቲክቶክ ላይ አሁን አምጥተው ማለት ነው ፈንስ ያረጉ ነበረ። በቃ ጀስት ፈታ ነው ፈን ነው የሚያረገው ማለት ነው። ኮሜንታችሁ ስታነቡ ሰው እንዲህ ይቀልዳል እንዴ ነው የምትሉት። በጣም ነው የሚጽፉት ማለት ነው። እና በኮሜንት ዘና ስል ነበረ የቆየው። ግን ርካሽነት ነው ይሄ ማለት መርከስ ነው። የወንድሙን እህት ለድራማም ቢሆንም ባይሆንም የወንድሙን ሚስት ማለት ነው ቅርታ የወንድሙን ሚስት ወይም ደግሞ የወንድሙን የድሮ ፍቅረኛ እሱ ፍቅረኛ ነሽ ብሎ ቪዲዮ መስራት አበደን አልነበረበትም። እነሱ የሚያስቡት አንድና አንድ ገንዘብ ማብላቱን ነው እንጂ ህዝቤ እንዴት ነው ባህሉን የጠበቀ ነው ወይ? ህጻናቶችንስ ምን ያደርጋል? ለምን ያጋልጣል? ወጣቶች እስከኔ ምን ይማራሉ የሚለውን ታሳቢ እያደረጉ አይደለም ማለት ነው። አንድና አንድ ብር ነው ታርጌታቸው። በቃ ግን ለምን ደባለቅ እና በሚያሳዝን ሁኔታ እንግዲህ ሄርሚ ትናንትና ልጅቷን ስታከብር ፏ ብላ ስታከብር አይታችኋታል። ዛሬም አግኝቷት ኤፍሬም ምንድን ያላት አንቺ ትጎረር የለም እንዴ? እኔ ፈላጊ ያለኝ ቆጥ ያለሽ፣ ስለዚህ ፈላጊዎችሽ አሁን ይሰዱሽ፣ አሁን ያኩሻ እያለ እየተናገራት ነበረ። በዚህ ሰዓት አንተ ልትወቅሰኝና አንተ ምንም ነገር ልትለኝ አልፈልግም። እኔ የምፈልገው አንድና አንድ የምወደው ሰው ጋር መኖር ነው። አብርሃም የመጀመሪያዬ ነው፣ የመጨረሻዬ እንኳ ባይሆን እንኳ ፈጣሪ ቢያውቀውን እሱን ነገር ግን እኔ ከሱ በፊት ምንም አላውቅም፣ የመጀመሪያ ነው። ስለዚህ አፍቅሮ መለየትን አልችልበትም፣ ባንዴ መርሳት አልችልም። ዞር በይ ለምትለው ደግሞ እኔ ዞር ማለት ብችል ኖሮ እስካሁን ሀብታም መሆን ነበረ።
የኔ ጓደኞች የዋሉበት ቦታ ብውላለች ማለት ነው። አያቸው አይደል? ብዙ ሴቶች ሲያጡ ሲቸገሩ የሚያበሉት የሚያቀምሱት ቤተሰብን ልጆችን ሲያጡ ነው። አማራጭ ሲያጡ እንግዲህ ቁምልኝን እንደ ምርጫ የሚያደርጉት ማለት ነው። እና በጣም ከባድ ነው። ስለዚህ የዛን ሂደት ነው አሁን እሷ እያለች ያለችው ማለት ነው። እና እንጃ ምን ማለት እንኳ እንዳለብኝ ባላቅም እሷ ልጅቷ እንደዚህ ፏፈሽ ብላ እያሳለፈች ሩታም አስማምተዋቸዋል ከሩታ ጋራ አብረው በመምጣት ላይ ነው የሚገኙት አሁን ማለት ነው። እና ፍቅርን ጥያቄ ጠይቀዋታል። አንቺ ማየት አስተሳሰብ ማየት ሴት ነሽ፣ ትናንትና ጥሩ ስንት ነገር ሲንዘላዘል የቆየ ሰውዬ ዛሬ መቀበልሽ አግባብ ነው ወይ? ተሄዶ ሲመጣ የተቀበልሽ የተቀበልሽው ማየት ህይወት ነው ሻማ አይደለም ወይ ብላ ሩታ እየጠየቀቻት ነበር ሄርሜን። ነገር ግን ሄርሜን ምንድን ነው ያለችው? ይሰጠኛል ወደ ሞልቶ ቀስ ብሎ ይሰጠኛል። ስለዚህ ለእኔ አትጨነቂ፣ እኔ በህብረት መብራትም ሆነ ምን አልፈልግም አለሽ ማለት ነው። እና እውነቷን ነው። በእርግጠኝነት ለማውራት እንቅልፌ ማለት ነው እያዛጋኝ ነው። ምን እያልኩም እንደሆነ እንጃ። ማርያምን እንቅልፍ እየያዜ በመሀልቱ ሰብ ላይክ እያደረጋችሁ እስኪ አበረታቱ ማለት ነው። እንደዚህ እያልኩኝ እየሰራው ከምር በመሀል እንቅልፍ ይዞ እየሄደ አላሳዝንም። እና ሄርሚዬ ነው ውድ ማለት ነው። አሁንም በቃ ጀግንነቷን እያሳየችው ነው ያለችው ማለት ነው። ስለዚህ እኔ ማንም ቆንጆ ማንም ሄደ ማንም መጣ ማንንም አልፈልግም አልፈራምም። እኔ የምፈልገው አብርሃምን ነው። ነገር ግን አንተ እንደምትለው ሌላ ወንዶችን ዞር ዞር ብዬ ማፍቀር የምችል አይነት ሴት አይደለሁም። ውድ ቦታ ደግሞ ውድ እቃ ያለ ቦታው ርካሽ ነው። ብዙ ፈላጊ ያለው ሰው ርካሽ ነው አለች። እኔ ብዙ ፈላጊ ያለኝ ብዬ አልተናገርኩም ብላ ተናገረችው ማለት ነው። ትንሹን ምን ትንሹ ነው ያው አቃጣሪው ሲያቃጥርለት ነው የኖረው ለወንድሙ ማለት ነው። ወይ አብሮ አልሆኑ እሱ በመሀል ደግሞ ቀረ እና ሙቶቼ በጣም ደከመኝ እና ስለዚህ እኔ ርካሽ ሴት አይደለሁኝም፣ በየቦታው አልረክስም እና የርካሽ ሰዎችን የሚፈልጋቸው ሰው ብዙ እንደሆነ በአቅም እኔ ከዛ ውስጥ አይደለሁም። ስለዚህ በከታፋታኝ የመጀመሪያ ፍቅረኛ የሱ ነው፣ ለመጨረሻ የመሆንም አልሆነም ፈጣሪ ያውቀዋል። ነገር ግን እሱ ነው ፍቅረኛ። የሱን ደግሞ በአንዴ የመርሳት አቅሙ አልኖረኝም። ቀስ ቀስ እያልኩኝ ከፊቴ ዞር አረገዋለሁ አስወጣዋለሁ እና ግን እስከዛው ድረስ ወይኔ እንቅልፌ ውዶቼ በጣም ይቅርታ ከምር በጣም እየዘቀኝ ነው በጣም እና ለአንቺም ሆነ አልሆነሽም አሁን አልሆነሽም ከህይወታቸው ውጪ ይሄው ጥሎሽ ሲሄድ አሁን ምን ተሰማሽ? አንቺ ግን መስሚያሽ ጥጥ ነው። ሲጀመርም እኔ ብቻ ነኝ ተፈቃሪ እኔ ብቻ ነኝ ስትያል ነበር። እንዲህ አሁን ሌላ ሰው ሆነ እያለ እየጠየቃት ነው። እና ከዚህ የመጣኸው ለውቅሳ ለከሰሳ ከሆነ እኔ መሄድ እችላለሁኝ። እስካሁን ከኖሩ ለምን አልተጋቡም አልወለዱም ጭምር? እሷ ሌላ ፍቅረኛ እንዳላት ነው ሚዲያ ላይ የማውቀው። ስለዚህ ማየት ነገር እየሰራችሁ ነው አይነት ነገር ስጠይቀው ያለው እንግዲህ ያው ፍቅረኛ አይነት ነው ያለው አብርሃም ማለት ነው። ይሄኛውም ልጁም ደግሞ ኤፍሬም ተብዩም ደግሞ ፍቅረኛው ናት። አሁን ከነሱም ትሰሪያለሽ በቃ ውጭ አንድና አንድ። ምክንያቱም እሱ የራሱን ህይወት ጀምሯን እያለ የተናገራት ነበረ። አንተ ስላልከኝ ምንም የሚፈጠርም የሚጨመርም ነገር የለም። ስለዚህ ተወኝ፣ ሁልጊዜ ሁለተኛ እንድጭቅጭቀኝም እንዳትጠራኝም። መርዳት የምችል ከሆነ ተረዳ፣ ካልተረዳ ደግሞ ኬፍ
እኔ የምፈልገው እሱን ነው። አንተ ደግሞ ዙረሽ ፈልጊ ነው የምትለኝ። እኔ እሱን አልፈልግም። ምን ነክቶ ነው? እኔ አላቅልህም። እኔ አልፈልግም እኮ አልፈልግም ብሎ ወይኔ እናቴ ቢበቃኝስ ማርያምን አንዱን ተናግሬ አንዱን ወይኔ እንቅልፍ ስራህን ይላችሁ። እኛ የምንነሳው በጠዋት ስለሆነ ማለት ነው። በጊዜ መተኛት አለበት። 7 ሰዓት ነው የምንነሳው እና ለዛም አሁን እስካሁን መኝታ ሰዓቴ ስለሆነ አሁን በጣም እያዛጋኝና ሌላ ወሬ እየቀላቀልኩ ነው በእንቅልፍ ልቤ እና አፎ በሉኝ ማለት ነው። እንቅልፍ ነው እና እንግዲህ እኔ ተስፋ አልቆርጥም። እነሱ የሚያሳየን ሀረካት ለሁለታችንም የተለያየ ነው ብሎ ተናገሩ ማለት ነው። ከሩጣም ሲመጣ ከኔ የሆነ ፍንጭ ነገር ያሳየኛል። ስለዚህ መለስ ብዬ ወደ እኔ ሊመጣ ይሆን እንደ ብዬ ልቤ መክፈት ስጀምር ደግሞ ቶኝ ይሄዳላለች ማለት ነው። ሄርሜም እንደዛው ያለው ኃይል የለው ኃይል ያኔ አይቆጣም መቆጣት ያው እነሱ ጋር እና ስለዚህ ምን ማድረግ አለብኝ? አንድ ሴት ነሽ ብትጠቀሚበት አይነት ነገር ነው እየተናገረ ያለው ማለት ነው። የኔ እናት ግን ሄርሜ በጣም ታሳዝነኛለች። ምን ችግር አለው ቢያገባት ማለት ነው? ምንም እኮ ችግር የለውም ቢያገባት እና ህይወታቸውን ቢኖሩ። እንግዲህ የተረሳ የስንት አመት ላይፍ አንስቶ አላገባሽ እሷ ከቤተሰብ ማለት ከባል ጋር አይደል እንዴ ስትጃጃል ኖራ የወለደችው? ምን ባል ነው እንዲሁ በጓደኝነት አይደል? ስለዚህ ስለ ሰው ደግሞ ስለማይመለከተን ነገር ማውራት ጥሩ ባይሆንም ያለው ነገር እና የተናገረው ነገር የእሷን ስሜት የሚጎዳ ይሆናል። ግን እሷ አትሰበርም። ሁሌም ጎበዝ እና ጀግና ናት ማለት ነው። ሄርሜዬ ወደፊት ለምን አትሉም? ያኔ እንደው ካሜራ ጀርባ ሊሆን ይችላል እንጂ በካሜራ ፊት ችግሯንም አታወራም። ሄደብኝም አትልም፣ መጣብኝም አትልም። ስለምን አታወራም? ሩታ መዘብዘብ ነፈን ነው። እሷ ግን አንዲት ነገር አልተነፈሰችም። ይሄ ጠንካራነቷን ይገልጻል። ሁሉም ሴት ጠንካራ መሆን አለበት እንደ ሄርሜ ማለት ነው። ሲመጣ ይንጣ ሲሄድ ይሄድ ማለት የማንችል ከሆነ ወንዶች ጥሬያቸውን ነው የሚያሩብን ማለት ነው። ስለዚህ በጣም ነው ያከበርኩሽ፣ ድሮም ወድሻለሁኝ የኔ ፈለቅልቅ ማለት ነው ሄርሜዬ። አሁንም ዳይ ወደፊት ላለሁኝ በቃ መኖር ካለባችሁ ሁለታችሁም ህይወታችሁን እየኖራችሁ የራሳችሁን ህይወት ኑሩ። ከዛ በኋላ በቃ ሲመጣ ደግሞ ስትቀበሉት እንዲያየ ነው ማለት ነው። ወይ ውሽላው ወይ ደግሞ እንትን ብላችሁ ትመጣላችሁ ፎቶ አንስታችሁ ከዛ በኋላም ደግ ነው ብላችኋለሁኝ እና በጣም የቅርብ ማለት ነው። እና ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። በእናታችሁ እንደዚህ ብዬ እንቅልፍ አንዱን ያልኩትን ትቼ አንዱን ያላልኩትን እያዛባሁ እያዛጋኝ ሰርቼ እይታ የለው ላይክ የለው። ግን ለምንድን ነው ላይክ ማታረጉት? ቢያንስ እንኳን ስታዩ እንዳያችሁ የገባችሁ ላይክ አድርጉ። እናንተ የመዳም ቅመሞች ናችሁ።